እንደሚታወቀው አክሱም ለኢትዮጵያ ማንነቷ ማለትም ለሕያው ታሪኳ ለሃይማኖቷና ለሥርዓቷ መታወቂያ ሆና የቆመች ቅድስት ከተማ መሆኗ እንኳንስ እኛ ዓለም የሚያውቀው እውነት ነው። በዚህ መልክ የሚያውቋትም ዳሩ እሳት መሃሉ ገነት ተብላ እንደ ሃይማኖታዊ ሥርዓት መስቀልና ወንጌል ዞሮባት ርዕሰ አድባራት ተብላ የተደበረች ርዕሰ ገዳማት ተብላም የተገደመች ለኢትዮጵያና ለኢትዮጵያውያን ኢየሩሳሌማቸው መሆኗ ሐቅ ነው። በዛሬው ዝግጅታችን ስለዚህች ቅድስት ከተማ እጅግ አስደናቂ ምስጢራት እናደርሳችኋለን። እስከ ዝግጅታችን ማብቂያ ድረስ እንድትቆዩ እየጋበዝን ዝግጅቶቻችንን ላይክና ለሌሎች ሰዎች ሼር በማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ። መልካም ቆይታ። አክሱም ቃሉ ሲተነተን መጀመሪያ ጥንት ርዕስ ማለት ሲሆን ኩሽም ደግሞ ኩሻውያን የኩሽ ልጆች ሕዝበ ኩሽ ነገደ ኩሽ ማለት ስለሆነ አጠቃላይ ስሙ ጥንታዊት ቀዳማዊት የኩሻውያን ወይንም የኢትዮጵያውያን መዲና ወይንም ዋና ከተማ ማለት ነው። አክሱም በአሁኑ ጊዜ በሰባዊ ጥበብ አቋምና ይዞታዋ ረገድ የቀደመ ገናናነቷ የማይታይባት በአገሪቱ ሰሜናዊ ክፍል የምትገኝ ትንሽ ከተማ ናት። በግዘፍ ሁለንተናዋ እንዲህ ትሁን እንጂ በመንፈሳዊ አቋምና ህልውናዋ ረገድ ባለፈውም ሆነ ከዛሬው ዜና መዋል አኳያ ያለችበት እውነተኛ ገጽታ በሃይማኖት ዓይን ሲታይ የዚህ ተቃራኒ ሆኖ ይገኛል። ይኸውም በተለይ ኢትዮጵያዊነትን በሚመለከት ሕያው ትውፊት አክሱም ይዘው የኖረችው ዛሬ የያዘችውና ለወደፊትም የምትይዘው ስፍራ ያው የነበረውን ያለውንና የሚኖረውን ታላቅነቷና ገናናነቷን የሚያንጸባርቀውን ነው። ኢትዮጵያ የአምልኮተ እግዚአብሔር ሃይማኖቷ አሐዱ አምላክ በሚለው የኪዳነ ልቦና መሰረት ላይ ተወጥኖ እርገቱ በቀጠለው በቅዱሱ ኪዳን ህልውናዋ ዘመን ሁሉ አክሱም የአገሪቱ መናገሻ ከተማነቷና የመለኮታዊቷ መንግስት መዲናነቷን እንደያዘች ቆይታለች። ይኸው ማዕረጓ ኋላ በኪዳነ ኦሪት ዘመን ወደ ሁለተኛው ደረጃ ከፍ ሲል በፍጻሜው ደግሞ በዘመነ ክርስትና በኪዳነ መንፈስ ቅዱስ ለመጨረሻው ክብር ሊበቃ ችሏል። ይኸውም አገሪቱ ለቆመችበት ለእግዚአብሔር አምልኮት በመካከሏ የታነጸው የመጀመሪያው የኪዳነ ልቦና ቤተ መቅደስ በቅድሚያ ወደ ቃል ኪዳኑ ታቦት ማደሪያነት ተከትሎም ወደ ቅድስት ማርያም ጽዮን ቤተ ክርስቲያን በማደግ ዙሪያዋን እሳት ማዕከሏንም መሃሉ ገነት ለማሰኘት በመቻሉ ነው። አክሱም እንዲህ እንደመሆኗ በኢትዮጵያ ጸንታ ለኖረችው ለእግዚአብሔር መንግስት ብሔራዊ ማዕከል ይህም ማለት ቤተ ሕዝብ፣ ቤተ ክህነትና ቤተ ምልክና ለተባሉት ለዚህችው መንግስት ሶስት ዘርፎች ውህደት ምልክት ሆና ኖራለች። ከላይ እንደተብራራው ይህ የቅዱስ ኪዳን ሕያው ውርስ ከሃዲያንና አመፀኞች በሰለጠኑባቸው ጊዜያት ሳይቀር በግዙፍና ወይም በመንፈሳዊ ባህሪ ከትውልድ ወደ ትውልድ እየተላለፈ ለዘመናት ተጠብቆ ሊኖር የቻለው በዘመነ ብሉይ ኪዳን በኢትዮጵያዊ ሊቀ ካህናት፣ በዘመነ አዲስ ኪዳን ደግሞ በአክሱም ጽዮን ንቡረ እድና ወይም በእጨጌው መንበር አማካኝነት ነበር። ዳሩ ግን ይህን የመሰለው ጥንታዊ ትውፊት ህልውናው እንግዲህ ደግሞ ሊያበቃ ይሆን ተብሎ የተሰጋበት ሰዓት ከቅርብ ጊዜ ወዲህ ደርሶ ሲካሄድ እንሆ ይታያል። ይኸውም በአድ በሆነውና አልቦ እግዚአብሔር በሚለው የጋርዮሽ ፍልስፍና የተመራው የደርግ ወታደራዊ መንግስት በኢትዮጵያ የኖረውን መለኮታዊውን የዘውድ አስተዳደር በአመጽ ተክቶ ስልጣን ከያዘበትና የክደቱን አገዛዝ በአገሪቱ ላይ በይፋ ካወጀበት አንስቶ እየተፈጸመ ያለው ድርጊት ነው። ኢትዮጵያውያን ለቃል ኪዳን አምላካቸው ያላቸውን የታማኝነት ግዳጅ በመፈጸም ረገድ እጅግ ክፉና መራራ የሆነው የአመፀኞች የክህደት አገዛዝ በሰለጠኑባቸው ዘመናት እንኳን ሳይቀር ያሳዩት የማይበገር ጽናት አዲስ የተቀበሉትን የክርስትና ቃል ኪዳን በጠለቀና በተጠናከረ ሁኔታ ጠብቀው ለማቆየት ብቻ ሳይሆን ከትውልድ ወደ ትውልድ በሕያውነት ለማስተላለፍ ጭምር እንዲችሉ አድርጓቸዋል። ይህ ደገኛ አዝማሚያ በልዩ ልዩ ፍሬያማ መንገዶች በበለጠ እየጎለበተ እድገቱን ቀጠለ። ይህም የሆነው ምንጊዜም ከኢትዮጵያውያን ያልተለየው መንፈስ ቅዱስ የተለመደ የቸርነቱን ጸጋ ስላላቋረጠባቸው ነበር። ከነዚህ የእድገት ፍሬዎች መካከል ጉልህ ከሆኑት በዚያን ጊዜ ቀዳማዊ ሆኖ የተገኘው ተግባር በተለይ ቤተ ክህነቱን በሚመለከት ጉዳይ ኢትዮጵያውያን ልዑካንን ከቅድስቲቱ መዲና በአክሱም በመካከለኛው ምስራቅ ወደሚገኘው ወደ አዲሶቹ አብያተ ክርስቲያናት መላክ ሲሆን ይህም ግዳጅ የተፈጸመው
በዘመኑ የኢትዮጵያው ሊቀ ካህናት ወይም የአክሱም ጽዮን ንብረ እድ በነበረው በኢትዮጵያዊው እንበረም ፈቃድና ትእዛዝ ነበር። እኚህ ልዑካን ጉዟቸውን ወደ ኢየሩሳሌምና ወደ ሌሎች በመካከለኛው ምስራቅ አህጉር ሳይቀጥሉ በግብጽ ብቻ እንዲወሰን ካደረጉ በኋላ ተልኳቸውን በዚያው ፈጽመው ወደ አገራቸው ተመልሰዋል። ሲመለሱም የተቀበላቸው አስቀድሞ የላካቸው ያው ሊቀ ካህናቱ እንበረም ነበር። እንደሚታወቀው ኢትዮጵያ ከጥንት ጀምሮ በቅዱሱ ኪዳን ተመስርቶ የኖረውን የአምልኮተ እግዚአብሔር እምነቷንና ስርዓቷን ከሌሎች ሁሉ ቀርማና በክርስትና ጥምቀት አጽንታ ሳለች ነገር ግን እስከዚያን ጊዜ ድረስ ገና ወደ እርሷ ሳይደርሱ የዘገዩባት ሚስጥረ ቁርባንን የመሰሉ አንዳንድ ሚስጥረ ቤተ ክርስቲያን ነበሩ። ሚስጥረ ቁርባንም ቢሆን ኢትዮጵያ በኪዳነ መልከ ጼዴቅ የህብስተ አኩቴትና የጽዋ በረከት መስዋዕቷ አማካኝነት ጠብቃ ስትሰራበት ስለኖረች ይሄው ሚስጥረ ቁርባን ለሷ እንግዳ ስርዓት ሊሆንባት አልቻለም። ይሁን እንጂ ከጣዖት አምልኮ ወደ አምልኮተ እግዚአብሔር ማለትም ከአረማዊነት በቀጥታ ወደ ክርስቲያናዊነት የገቡት ግብፃውያንን የመሰሉት ወገኖችና በዚሁ የክርስትና ሃይማኖት ተመስርተው መካሄድ የጀመሩት አዲሶቹ የዓለም አብያተ ክርስቲያናት እነዚያን ሚስጥራት በአዲሱ ኪዳን ስርዓት ሲሰሩባቸው ስላገኟቸው የኢትዮጵያውያኑ ልዑካን እነዚህን ይዘው ለመመለስ ችለዋል። በእንበረም የስልጣን ዘመን ከተፈጸሙ ታላላቅ ቁም ነገሮች መካከል ቀዳሚ ሆኖ የሚወሳው ከስመ ጥሩዎቹ አብርሃ ወአብጽሐ ኢትዮጵያውያን አጼዎች ጋር የተያያዘው ዜና መዋዕሉ ነው። በዚያን ጊዜ የነበረው የኢትዮጵያ ትውልድ እንደ ዛሬ ሁሉ በቅዱሱ ኪዳን ላይ ያደረሰው የክደትና የአመጽ ኃጢአት ጽዋው ስለሞላ ከዚያ የተነሳ መለኮታዊውን የዘውድ አስተዳደር እስከ ማጣት ደርሶ የመሪነቱን ስልጣን ኤዛናና ሳይዛና እየተባሉ ይጠሩ የነበሩት አረማውያን በኃይል ይዘውና በቦታው ተተክተው ይገዙት ነበር። እነርሱም በእውነተኛው መምህር በእንበረም አማካኝነት ስለ ክርስትና ሃይማኖት ምግባርና ስርዓት በትክክል አውቀውና በዝርዝር ተረድተው ይህንኑ የቅዱሱን ኪዳን ኢትዮጵያዊነት በሥርዓተ ጥምቀት ከተቀበሉ በኋላ ቅዱሱን ቅባት ተቀብተውና በመንበረ ዳዊት ዙፋን ላይ ለመቀመጥ በቅተው በአጼነት ማዕረግ መንግስታዊ ስልጣናቸውን በበለጠ ስጋዊ ልዕልናና መንፈሳዊ ኃይል ሊሰሩበት ቀጠሉ። በትውልዱ ላይ የታዘዘውን የቅጣት ፍርድ ለመፈጸም ቀድሞ በአረማዊ ገዥነት ተልከው የነበሩት ኋላ ግን በክርስትና ስማቸው አብርሃ ወአብጽሐ ተብለው የተሰየሙት እኚህ አዲሶቹ አጼዎች በኢትዮጵያዊነታቸው እንዲያድርገው የእግዚአብሔርን ልጅነት በማግኘታቸው የቅዱሱን ኪዳን የክርስትና ሃይማኖት ወደ ነበረበት ብሔራዊነቱ በአዋጅ መልሰውታል። ይህን የመሰለውም ግዝፈት ያው ብሔራዊ ሙያቸው ኢትዮጵያዊነት በውስጥና በቅርብ ከነበሩት ከክልሉ ወገኖች አልፎና ተርፎ በአካባቢና በውጭ በነበሩ ዘንድ ሳይቀር በበለጠ እንዲስፋፋና እንዲያድግ ለማድረግ የነበረው ዕድል እጅግ አጠናክሮታል፣ አፋጥኖታልም። ይሁን እንጂ በዚያን ዘመን የተከናወነውና በመልካም ሲዘከር የኖረው ያን የመሰለው ፍሬያማ ተግባር በኢትዮጵያውያን መንፈሳዊ ገድል የተገኘ መሆኑ ታውቆ ለእግዚአብሔር ገናና ክብር ሊሰጥበት የሚገባ ሲሆን ኢትዮጵያውያን ያልሆኑ ነገር ግን የሃይማኖት ወገኖች ነን የሚሉ ባዕዳኑ ግብፃውያን በተንኮል ዓላማ ተነስተው ለራሳቸው ዝናና ጥቅም ማዳበሪያ ሲሉ የእግዚአብሔርን እውነት በዲያብሎስ ሐሰት ሊለውጡ ሲሞክሩ መመልከቱ በብርቱ ያሳዝናል፣ ያስተሳስባል። ለዛሬ ያዘጋጀንላችሁን ዝግጅት እዚህ ላይ ያበቃል። በቀጣይ በሌሎች ዝግጅቶች እንጠብቃችኋለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ይቀላቀሉን። ቸር ጊዜ፣ ሰላም ያገናኘን።